ባይሴክሹዋል ወይም ደግሞ ከሴትና ከወንድ ጋር ግንኙነት ያላቸው ሰዶማውያን እንደሆኑ ይታወቃል። ተጽዕኖ ፈጣሪ የሚባሉ ወጣቶች ይሄ ጆ ላይን ኤክሰርሳይዝ ሚዊንግ ምናምን የሚባሉ ነገሮችን የሚያስጀምሯችሁ ወይም የሚያስጀምሩን በር እስኪከፈትላቸው ድረስ ነው። አጥንትን በመሰባበር ውስጥ የሚገኝ ምን አይነት እብደት ነው ያለው? አይናቸው ስር የሚወጉት ነገር አላቸው። ቅንድባቸው ቀጥ ያለ እንዲሆን እዚህ አካባቢ እንደምታዩት ቅንድባቸው አካባቢ በመዶሻ ይመታል። አዶናይ 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 ከ1 ዓመትና ከ2 ዓመት በፊት ያስተዋወቀን እንግዳ ነገር ዛሬ ሰዶማዊ አጀንዳ ይዞ ብቅ ብሏል። ስለ አዶናይ ይሄኛውን ሀሳብ ብቻ ነጥዬ ልናገር። አዶናይ ይህን ነገር ሲያስተዋውቀን መጥፎ ነገር አስቦ ነው ብዬ አላስብም። ምክንያቱም አዶናይ በዛ ወቅት በጭንቀት ውስጥ የነበረና ሰውነቱም ከሚገባው በላይ ኪሎ ጨምሮ ራሱን መቆጣጠር በአቃተው ሰዓት ያገኘው ጥሩ መንገድ እንደነበር አድርጎ ነበረ የነገረልኝ። ይህም አዶናይ ይዞት የመጣው ነገር በነጮቹ አካባቢ በጣም የተለመደ ቢሆንም በእኛ ሀገር ግን እጅግ በጣም እንግዳ ነገር ነበረ። ይህም እንግዳ ነገር መልክን ማስተካከል፣ ገጽታ ግንባታ ልንለው እንችላለን። ይህም እንግዳ ነገር ራስን ማስተካከል፣ ራስን ማሻሻል በእንግሊዝኛው ሉክስ ማክሲንግ ይባላል። ብዙዎቻችን አዶናይ እንደምናስታውሰው የዛሬ 2 እና 3 ዓመት እጅግ በጣም ወፍራም የነበረ ልጅ ቢሆንም ከጊዜ ቆይታ በኋላ ግን ስፖርት በመስራትና አመጋገቡን በመቀየር ገጽታውን፣ ፊቱን፣ ሰውነቱን አስተካክሏል። የተስተካከለ የሰውነት አካል ባለቤትና ሸንቃጣ ሆኗል። ወገኖቼ አዶናይ በዚህ ጊዜ ነበረ ሉክስ ማክሲንግ ወይም ደግሞ ጆ ላይን ኤክሰርሳይዝ የሚባለውን ነገር ያስተዋወቃል። በቪዲዮ ላይ እንደምታዩት አዶናይ አገጩን ከላይ ወደ ታች እያንቀሳቀሰ እያንጠራራ የተለያዩ ነገሮችን በመንከስ አገጩ አካባቢ ያለውን ጡንቻውን ለማሳደግና አገጩ ስር ያለውን ውፍረት በማጥፋት የተሻለ መልክ ባለቤትና የተሻለ የፊት ቅርጽ እንዲኖረን እንዲያምርብን ወጣቶችን ያበረታታል። ወጣቶችን በጣም ፑሽ ያደርግ እንደነበረ ሁላችሁም ታስታውሳላችሁ። እንግዲህ አዶናይ ይህን ሁሉ ነገር ሲነግረን አዶናይ ተስፋ ብቻ የሞላንና ያልነገረን ነገር ቢኖር አንድ ሰው መልከኛ ነው ለመባልና መልከኛ ሆኖ ለመታየት በተፈጥሮ ከቤተሰቦቹ ከእግዚአብሔር የተቸረው መልክ ሊያስፈልገው እንደሚችል አልነገረንም። ልክ አንድ ሰው ነግዶ አትርፎ ሀብታም እንደሚሆነው ሁሉ ይሄኛውን ኤክሰርሳይዝ ወይም ደግሞ እንቅስቃሴ በመስራት የመልክ ባለቤት ትሆናላችሁ የሚል ነበረ ሲሸጥልን ሲያስተዋውቀን የነበረው ኮርስ። ወገኖቼ አሁን በደንብ በጥንቃቄ እንድታዳምጡኝ ይፈልጋለሁ። እኔ በግሌ ሰው ራሱን በማሻሻልና የተሻለ ሰው በመሆን የማምን ሰው በሆንም ሰዎች ግን የሌላቸውን ነገር አላቸው፣ ያልሆኑትን ነገር ደግሞ ትሆናላችሁ በማለት ወደ መሬት መውረድ የሚያችል ቀቢጸ ተስፋ በመሸጥ መታወቅ አልፈልግም፣ ወይም ደግሞ ራሴን ማስተዋወቅ አልፈልግም። ወገኖቼ ከቅርብ ጊዜያት ወዲህ እግዚአብሔር በስራት ተሳስተሃል፣ በፍጥረትህ ትክክል አይደለም እያሉ መቀመጫቸውን ጡታቸውን የሚያሰሩ የሚያስነፉ የሚያስሞሉ ሴት አርቲስቶችን የፊልም አክተሮችን ሞዴሎችን እያየ እንደሆነ ሁላችንም የምናውቀው ነው። በሴት እህቶቻችን የመጣው በሽታ ነው ወደኛ ወደ ወንዶችም የመጣው። ነገርየው ራስን ማሻሻል ራስን ጥሩ ማድረግ በመልክ መለወጥ ተብሎ ነበር የመጣው። ልክ ወንድማችን አዶናይ እንዳስተዋወቀውና እንዳስተማረው አይነት። ወገኖቼ የዚህ ስፖርትና የዚህ ገበያ አደገኛነቱ በራስ መተማመናቸው የወረደ ወጣቶች ላይ የሚሰራ ስራ መሆኑ ነው። ይህም አጀንዳ ከሃይስኩል ወደ ዩኒቨርሲቲ ከታዳጊነት ወደ ወጣትነት በሚሸጋገሩ ታዳጊ ወንዶች ላይ የሚሰራ ስራ ነው። ልናስተውል የሚገባው ነገር ቢኖር ይሄ ነገር በነጮቹ አካባቢ የተለመደና የታወቀ ነው። ምክንያቱም በእንደዚህ አይነት ትሬንድ ውስጥ የሚኖሩና እንደዚህ አይነት ልምምዶችን የሚያደርጉ ወጣቶች አብዛኛዎቹ ባይሴክሹዋል ወይም ደግሞ ከሴትና ከወንድ ጋር ግንኙነት ያላቸው ሰዶማውያን እንደሆኑ ይታወቃል። ወገኖቼ ራስን ማሻሻል፣ ራስን ማስተካከል፣ የተሻለ ሰው መሆን፣ በመልክም በፊዚካልም መስተካከል ጥሩ ነገር ነው። እኔ ሙሉ በሙሉ የምቀበለው ነገር ቢሆንም እነዚህ ኢንፍሉዌንሰሮች ወይም ደግሞ ተጽዕኖ ፈጣሪ የሚባሉ ወጣቶች ይሄ ጆ ላይን ኤክሰርሳይዝ ሚዊንግ ምናምን የሚባሉ ነገሮችን የሚያስጀምሯችሁ ወይም የሚያስጀምሩን በር እስኪከፈትላቸው ድረስ ነው። በር ከተከፈተላቸው በኋላ የሚያደርጉትን ነገር ላሳያችሁ ወገኖቼ። በጣም እኮ ነው የሚገርማችሁ። አይናቸው ስር ያበጠ እንዳይሆን አይናቸው ስር የሚወጉት ነገር አላቸው። ቅንድባቸው ቀጥ ያለ እንዲሆን እዚህ አካባቢ እንደምታዩት ቅንድባቸው አካባቢ በመዶሻ ይመታል ወይም ደግሞ ቦን ስማሽንግ ይደረጋል። በእንግሊዝኛ ነው ቦን ስማሽንግ። አጥንታቸውን ይሰባብሩታል፣ ጉንጫቸውን ይመቱታል። ይሄ ነገራቸው በትክክል ተስተካክሎ እንደዚህ ቪዲዮ ላይ እንደምታዩት አይነት ጉድጓድ ቅርጽ እንዲያመጣላቸው ከንፈራቸውን እንዲያብጥ ከንፈራቸውን የሚወጉት ነገር አላቸው። ወገኖቼ ትልቁ ሚስጥር እዚህ ጋር ነው ያለው። አጥንትን በመሰባበር ውስጥ የሚገኝ ምን አይነት እብደት ነው ያለው? ልክ እነዚህ ተጽዕኖ ፈጣሪዎች እንደሚናገሩት ከሆነ አጥንትን መምታትና መሰባበር ልክ ጡንቻ እንደማሳደግ ነው ይላሉ። አንድ ሰው ለምሳሌ የደረት ስፖርት እየሰራ የተለያዩ ክብደቶችን እያነሳና የተመጣጠነ ምግብ እየበላ ሰውነቱን ለማሻሻል ቢሞክር በዛ በሚያነሳው ክብደት አማካኝነትና በሚያገኘው የተመጣጠነ ምግብ ጡንቻው ያድጋል፣ የስፖርተኛ ቅርጽ ይኖረዋል ብለው ነው የሚያስረዱት።
ቅንድባችንን ጭንቅላታችንን በመዶሻ በመታነው ቁጥር የተበላሸውን ገባ ወጣ ያለውን አጥንታችንን ቅርጽ እያስተካከልነው እንሄዳለን። በዛ ሰዓት ነው እንግዲህ አሁን አገጫችንን፣ ከንፈራችንን፣ ፊታችን አካባቢ የምንወጋው መርፌ የሚያስፈልገን ብሎ የሚናገሩት እና የሚያስተዋውቁት የሚሸጡት። ልክ በቪዲዮ ላይ እንደምታዩት እነዚህ ነገሮች ሴንቴቲክ ግሮዝ ሆርሞን ያላቸው በውስጣቸው ካልሲየም፣ ፕሮቲን ያላቸው ነገር ናቸው እየተባለ የሚነገረው። ወገኖቼ ልክ በቪዲዮ ላይ እንደምታዩት ነው መርፌውን የሚወጉት። ከዚህ መርፌ ነው ቅንድባቸውን ለማስተካከል፣ አገጫቸውንም ለማስተካከል፣ ከንፈራቸውንም ለማሳበጥ የሚጠቅመው ንጥረ ነገር የሚያገኙት። የሚያሳዝነው ነገር ግን ይሄ ሁሉ ነገር ሲደረግ እነዚህ ንጥረ ነገሮች በውስጣቸው የወንድ ልጅ ሆርሞን የሚቀይሩ ነገር እንዳለው አይነገርም። ሌላኛው ነገር ደግሞ በውስጡ ግሮዝ ሆርሞን አለው። ግሮዝ ሆርሞን ማለት ስፖርተኞች ተፈጥሯዊ ባልሆነ መንገድ ጡንቻቸውን ለማሳደግ የሚጠቀሙት ነገር ነው። በዚህ አጋጣሚ ጡንቻቸው ብቻ አይደለም ይህን ነገር ሲጠቀሙ የሚያድገው፣ የልባቸው፣ የኩላሊታቸው፣ የጉበታቸው መጠንም በዛው ልክ ያድጋል። ለዚህም ትልቅ ምሳሌ የሚሆነን የ5% ካምፓኒ ባለቤት የነበረው ሪች ፒያና በመባል የሚታወቀው የሰውነት ቅርጽ ተወዳዳሪ ነው። ሪች ፒያና በመባል ይጠራው የነበረው ግለሰብ ራሱን ከሰዎች ዘንድ ለየት አድርጎ የማሳየት ፍላጎቱና ከአቅሙ በላይ የሆኑበት የነበረው የስቴሮይድ እና የግሮዝ ሆርሞን ሱስ ልክ በቪዲዮ ላይ እንደምታዩት በአደባባይ ላይቭ ስትሪም ላይ እስከ መሞት ደረጃ አድርሶታል። ወገኖቼ በጣም ያሳዝናል። መጀመሪያ ራስን ማሻሻል ነው፣ ራስን ማሳመር ነው፣ ከዛ ፊትን በመዶሻ መምታት ነው፣ ከዛ እንደገና ግሮዝ ሆርሞን ወስዶ በዛው ሴት መስሎ ሰዶማዊ መሆን ነው። በነገራችን ላይ ይሄን ለምታዩ የሃይስኩል ታናናሽ ወንድሞቼ አንድ ምክር አለኝ። ሰው ራሱን ቢጠብቅ ቢያምርበት የተሻለ ቢሆን ቆንጆ ነው፣ ጥሩ ነው። ሁሉም ነገር ግን በአግባቡ ሲሆን ነው። ስፖርት ከሰራን፣ አመጋገባችንን ካስተካከልን፣ ጤናማ ሰው እስከሆነ ድረስ የተሻለ ሰው የማንሆንበት ምንም አይነት ምክንያት የለንም። የፈለገውን ያክል መልከኛና የተዋባችሁ ብትሆኑ በር ያስከፍትላችኋል እንጂ ህይወት አይሆናችሁ። አድጋችሁ መልከኛ ሆናችሁ ትዳር እንኳን ብትይዙ ሰዎች ባለቤታችሁን ወይም ደግሞ ሚስታችሁን ሊጠይቁ የሚችሉት ባልሽ ጥሩ ነው፣ ደህና ነው፣ ጸባዩ አልተቀየረም፣ እንዴት ነው ያ ጸባዩ? ያን የመሰለ ጸባይ ያለው ባለቤት ነው እንጂ የሚባለው ያ ጥርሳሙ፣ ሰልካካው፣ አይኑ የሚያምረው ልጅ እንዴት ነው አሁንም መልኩ አልረገፈም፣ ውበቱ አልረገፈም ተብሎ ማንም ሰው አይጠይቃችሁም። ሁሌም ቢሆን አቋማችን ላይ፣ አመለካከታችን ላይ፣ እውቀታችን ላይ ነው የበለጠ መስራት ያለብን። የዛሬ ቪዲዮአችን ይህን ይመስላል። ፍቅረ ገብርኤል ነበርኩ። ራሳችሁን ጠብቁ መልእክቴ ነው። This is how to bone smash. I have my Sharpie here. See this area right here? Your cheekbones, your zygos right here. I'm just going to be marking where I'm going to be doing it. And on my side right there. Do this side. In these two areas right here. All right. I'm just going to start hammering at this. I'm just going to be doing a shorter version. Normally I do it 5 minutes on each side. So 10 minutes in total. I'm just going to do it short now. Yeah, you got to brace your head. It's that side. See how I just like scan around in this area? All right, you want to make sure you do it even. I usually count to around 200 in sets. So I'd go up to 200, then I start on this side, do 200, back and forth. All right, let's do this side. All right, this is going to be a little bit. You can see it's going to be swelling a little bit. That's a good thing because it makes your sides pop out more. As you see, I have a recessed maxilla, so I'm going to go to the orthodontist about that. And also I'm going to start taking HGH too to help fix that. All right, but yeah,
You preferably want a hammer because it's hard, it has the flat on it. I mean, you could use anything that's hard, but I'd recommend a hammer. All right, and that's about it for my tutorial.